እኛ አምባዎች ነን። አንድ ታሪክ፣ አንድ ሀገር፣ አንድ ቤተሰብ የሆንን ዛሬም አብረን ነን። እኛ አምባዎች ነን። ከዛ ሌሊት ነቃች ሲርባት በሽፍቷ ስትነቃ ምግብ የሚባል ነገር የለም። ማልበላች ጾም ነበር። በቃ ምን እንደሆነ ታውቃለሽ? ሄም የሚባል ነገር የለም። በቃ ፊት ለፊት ነን ሁላችንም። በጣም ደስ የሚል ጊዜ ነበረን። ማለት አሁን ለምሳሌ ከኛ ጋር ያላደገ ሰው ማለት ቢኖር ኖሮ ቆይ እስቲ ይሄ ይቀመጥላት እሷ አልበላች እንዲህ ብሎ ነገር የለም። በቃ በነፃነት ገብቷል። እንደዛ አይነት ነገር ነበር። ጥሩ ጊዜ ነበረን እውነት ለመናገር በጣም አሪፍ። እውነት ነው። ደስ የሚለውም ደግሞ እንደዚህ አይነት ነገሮች ሲኖሩት ነውና ማለፊት በጣም ትልኛ ነሽ። ጓደኞችሽም በአንቺ ምክንያት በጣም ደስተኞች ናቸው። ያው ታጋቢያለሽ ማለት ነው ደስታንና በዚህም ደግሞ ደጋግመን እናመሰግንሽ የሚገባ ነገር ነው። ለሌሎቻችንም አርአያ ስለሚሆን ማለት የዚህ ፕሮግራም አንደኛውና ዋነኛው ዓላማም እሱ ነው ማለት ምን አለን ምን ላይ ነን፣ ከዛ በኋላ ደግሞ ለሰዎች ምን አይነት ነገሮችን እንሰጣለን። ያው በማውራት ውስጥ እነዚህ አይነት ነገሮች ነው የምናደርገውና እስቲ እንደው ከመሰነባበታችን በፊት ምን ብናደርግ ምን ቢሆን ትመርጫለሽ? ይሄ አምባ ስብስባችን እንደ ሁል ጊዜ እንዲህ ቢሆን የምትይው ነገር ካለ እስቲ ማለት የሆነ ነገር በይ። ያው ማለት እኛ እውነት ለመናገር በጣም እድለኞች ነን። አሁን እኔ እጄ ላይ ባለ ስልክ ነው ከብዙ አሁን 40 ምናምን ሰው ይታየኛል፣ 44 ሰው ይታየኛል እና ከነዚህ ሰዎች ጋር የተገናኘሁትኝ እጄ ላይ ባለ ስልክ ነው እና እግዚአብሔርን አመሰግነዋለሁ። ይሄንን ነገር ሳያዩ አብሮ አደጎች እህቶቻችን በህይወት የሌሉ አሉ እና እኛ እድለኞች ነን። ስለዚህ ባለን ጊዜ ደግሞ እቺ ባለችን አጭር ጊዜ ደግሞ ሁላችንም ተስማምተን ማለት ያው በሳንቲም ሳይሆን በሐሳብ እገሌ የት ናት፣ እገሌ የት ደረሰች፣ እንትና የት ነው ያለችው፣ አይዞሽ፣ የት ነሽ፣ ምን አጣሽ፣ ምን ጎደለሽ በሐሳብ በቃ ወደዚህም ደግሞ የምትመጣበትን ነገር ትንሽ እንዲተነፍስ ወንድማችን እህቶቻችንን ብናደርግ ሼር ብናደርጋቸው ብዬ እንትን እላለሁ። በቃ ውስጥ ያለው ይሄ ነው ማለት ብዙ ይሄንን ነገር የማይጠቀሙ ሩቅ ቦታ ያሉ ካምባ ልጆች ጋር መገናኘት እየፈለጉ ያለው ነገር አልመችባቸው ርቀው ያሉ አሉ ራሳቸውን አግለው የሚኖሩ እና እነሱን ብንቀርባቸው ብንጠራቸው ኑ ወደዚህ እንደዚህ ብናደርግ ብዬ ውስጤ እንትን እላለሁ። ምክንያቱም ሸዋቄ ሁላችንም አንድ ነው ታሪካችን። ሁላችንም የወታደር ልጆች ነን። ማንም የቀኝ አዝማች ማንም የግራ አዝማች ልጅ የለም። የወታደር ልጆች ነን። ገብቷል? አንድ ነው ታሪካችን። ሌላ ምንም የተለየ ነገር የለንም እና በዚህ እነዚህን ልጆች ብናቀርባቸው በሐሳብ ያለንን 5ም ካለን ደግሞ ብንካፈል ብዬ ይህንን ለማስተላለፍ ለአምባ ልጆች ለሁሉም ጥሪ አቀርባለሁ። በቃ ያለው በገንዘብ የሌለው ደግሞ በሐሳብ በቃ ይሄንን እንትን እላለሁ። ያው ብዙ ንግግር አልችልም። ሸዋቄ ቅርታ። አይ ማለት በጣም እንትን ነው ማለት ብዙ ነገር ነው ያጫወትሽንና እኔ በጣም ኢንስፓየር ሆኛለሁ። ማላቃቸውን ታሪኮች ነው የሰማሁት ካንቺ። በጣም ጥሩ ነገሮችን ነው የሰማሁትና እድለኛ ነንም እንዲህ አይነት እህት ስላለንም ማለት ነውና እግዚአብሔር በድጋሚ ይባርክሽ። ከመሰናበታችን በፊት ይሄን እንትን ለማጥፋት አንድ ሙዚቃ ልጋብዝሽና ከዛ በኋላ እንመለሳለን ማለት ነው። ኦኬ፣ ሰላም ነው።
እግዚአብሔር ይመስገን። ጥያቄ ነው? አይ ባለፈያ ማለት ሁለት ያብሎክ አንድ ያብሎክ ሴቶች የነበረ ዘራ የነበረች ልጅ ናት። ጠይቃት እስቲ። ይቅርታ አሁን የገባው ማለፊት ይመልሽለት። ዘራይ አንደኛ ብሎክ። አዎ አይ ትክክል ነው። እሺ አመሰግናለሁ። እሺ ወንድማችን እናመሰግናለን። አሁን ስለገባው ነው የገባው። አሁን አይ ችግር የለውም። በኋላ መለስኳቸው። ማለፊት ወይዬ አውራት እስከዛ ውድሽ ቢያመኝም ትንሽ ነው የበላሁት። ታይሚም ጎረስኩ አላሉ እና መስከረም በላች ያን ሁሉ ድስት ሙሉ ጥብስ። ስንት መስከረም ነው የነበረው ይዛለት? መስከረም ሁለት መስከረም እንዴ? ኧረ እና አይኔ አንድ ነው የጎረሽው። ተይ እንጂ ጽጌ ብርሃኑ አለች። ወንበላ ነበር ኩንጀራ። ድስቱ ደንግጧል። ምን አለፋሽ? በቃ ሁሉ በልቷል። ደወተ ብቻ ነች ያልበላችሁ። ምን አለፋሽ እኮ ደወተ ብቻ። እኔ እኮ ስልሽ አለመብላት ፈልጌ አይደለም፣ በጊዜው መግደም ፈልጌ አንድ ጎርሼ ነገር ላረክ ሄጂ ስመለስ ትርክክ አርጋውት ቆመዋል። ግማሾቹ ቁጭ ብለዋል፣ ግማሾቹ ቆመዋል። ወደ ምጣው በቃ እኔ ገረመኝ። ግን ያን ሁሉ ሲበላ ማለፊትን በዛ ተንጫተን ድምጽ እኮ ከመሞት አይተናነስም። በቃ እንቅልፍ ፍቅር ጣሙን ቁም ነገሮ ያስተዋሉት ያዩት ተነገሮ ሁሉም እንደገና ኖሮን ቢያሰላስል አይገኝም ጊዜ ያኔ የሚመስል እስቲ የነገር ያውቃል እስቲ ያየው ይናገር እስቲ የነገር ያውቃል እስቲ ያየው ይናገር የጥንቴ የዋቶን የበፊት የጥንቴ የዋቶን የበፊት እጅውን ባላውቅም እንዳልናገር እጅም አይረሳኝ በፊቴ ነበር ያለፈውን እንጂ ልስማው ያልኩትን የኋላውንማ አየዋለሁ ወደ አምባ ተመልሳችሁ ሄዳችሁ ሁላችሁም ይመስለኛልና በድጋሚ በጣም እናመሰግናለን። ማለፊቴ እንደው ምስጋና የምታቀርቢለት ሰው መቼም ይኖራል እና እድሉን ላንቺ ልስጥሽ። ማለፊቴ ከአምባችን ጀምሮ ያሳደጉን ሰዎች አሉ፣ ቤተሰቦቻችን አሉ፣ እህት ወንድሞቻችን አሉ፣ የአምባው ጓደኞቻችንም አሉ። እስቲ እንደው ማለፊት እድሉን ልስጥሽ። በቃ በመጀመሪያ ያው እግዚአብሔርን አመሰግነዋለሁ እድሜና ጤና ሰጥቶኝ አሁን ላለሁበት
ደርሼ ከአብሮ አደጎቼ ጋር እንደዚህ እንድገናኝ ላደረገኝ ለዛሬ ቀን እግዚአብሔርን አመሰግነዋለሁ። እድሜና ጤና ስለሰጠኝ በመጀመሪያ እሱን ነው የማመሰግነው። ከዛ በዘለለ ደግሞ ያው ቤተሰቦቼን፣ እናቴን፣ እህቴን ብዙ ነገር በልጄ ጉዳይ ላይ በቃ ያው እንደ ልጇ ናት። ያው እኔ ወለድኩኝ እንጂ ያሳደገቻት በብዙ ነገር እሷ ናትኝና እህቴ አበባ ጥላሁን በጣም ነው የማመሰግንሽ። ያው ትንሽ እንትን አልኩኝ አስቀደምኩትኝ፣ ግን አምባ ደግሞ ያሳደጉን ሞግዚቶቻችንን ደግሞ እነማይ መንበረ እነ ሸዋሌ ነፍሷን ይማራት ማማ ሸዋሌ እነሱን በቃ አመሰግናቸዋለሁ። ጓደኞቼ በጣም የምወዳችሁ እህቶቼ ጓደኞቼ እዚህ የምሰሙኝ እንዳለ ሁላችሁንም ገሌ የምለው ነገር የለኝም እና ሁላችሁንም በጣም ነው የምወዳችሁ። በቃ እንጠያየቅ፣ እንረዳዳ፣ እንጠያየቅ በሐሳብ ያው እውቀት ያለው በእውቀቱ ያግዝ ማለት የተቸገሩትን ማለት ነው። ገንዘብ ያለው በገንዘቡ ፈቃደኛ የሆነ ይሄ በማስገደድ በምናምን ሳይሆን በቃ በፈቃደኝነት። ምክንያቱም የምለው ነገር እኔ በቃ አጭር ጊዜ ናት ያለችን ጊዜ እና በቃ አይዟችሁ እንባባል ነው የምለው። ሸዋቄ በቃ ሁላችሁንም በጣም ነው የምወዳችሁ። አብሮ አደጎቼ፣ እህቶቼ፣ ወንድሞቼ ሁላችሁንም አመሰግናችኋለሁ። እግዚአብሔር ይጠብቃችሁ። ይሄን ነው የምለው። አሜን። ማለፊቲ በጣም ነው የማመሰግነው። በእውነት እጅግ በጣም የማመሰግነው። በጣም ያልሰማቸውን ታሪኮች ነው የነገርሽንና በእርግጠኝነት ሁሉም ሰው ራሱ ላይ የሆነ የሚጭረው ነገር ይኖራል ከአንቺ ታሪክ ተነስቶና በጣም አመሰግናለሁ። ቅድም እንዳልሽውም ይሄን ጊዜ ለሰጠን ፈጣሪም ትልቅ ምስጋና አቀርባለሁ። ለእናንተም አድማጮች የምታበረታቱን የምታግዙን በልዩ ነገር ነው። ብዙ ሰው የሚያግዘኝ ፎቶዎችን በመላክ ጥያቄዎችን በመላክ ስራዎችን በመስራት የምታግዙኝ በጣም መልካም ሰዎች አላችሁ። በዚሁ ቀጥሉ። በጣም ነው የምወዳችሁ ማመሰግናችሁ። ሌሎችንም ማለፊት እንዳለችው አበርትተን ሁላችንም እርስ በርስ ተደጋግፈን ተሰማምተን የተሻሉ ነገሮችን እናመጣለን የሚል ግምት አለኝ። ስለዚህ ጊዜ ሌላ ደግሞ ምን ነገር ደግሞ ሸዋቄ ወደ ክፍለ ሀገር አሁን ያሉ ልጆች አሉ፣ በጣም በብዙ ውጣ ውረድ ውስጥ ያሉ ልጆች። እነሱን አንተ ማግኘት የምትችላቸውን ልጆች እነሱን ፈልገው እንዲያገናኙክ እና እነሱን ብትጠይቅ ያሉበት ሁኔታ በምን ሁኔታ ላይ ናቸው የምናውቀው ነገር የለም። ገብቷል። እና እነሱንም ብናገኛቸውና እዚህ ላይ ማለት ኢንተርኔት እንኳን ባይኖራቸው ለዚህ ፕሮግራም ካርድ ሞልተንላቸው ብናዳምጣቸው፣ ሌላው ቀርቶ ብንሰማቸው በምን ሁኔታ ላይ እንዳሉ በቃ ይሄን ነገር ብናደርግ። እሺ ማለፊቴ ያው እንትኑም እንደዛ ነው። አሁን አንቺን ውጭ ካሉ ልጆች እንዳልኩት ሁሉ ክፍለ ሀገርም እንሄዳለን፣ ስራ እየሰሩ ያሉ ልጆችንም እናካትታለን። ዋናው ነገር አሁን ያልሽውን ነገር ለማሳካት ስለሆነ ማለት ነው። ቀጣይ ወንድሜ እንደሻው ባለቤት ትቀርባለች። እንግዲህ በጉጉት ነው የምንጠብቀው። ከዛ ወደ ኃይልዬ እንሄድና ጋምቤላ ያለው ወንድማችንን እንጠይቃለን። አሁን ማለፊት እንዳለችው ሌሎቹንም እንደዚሁ በየተራ እያስገባን ብዙ ነገሮችን እንለዋወጣለን። ስለነበረን ጊዜ ይሄን ጊዜ ስለሰጠን ፈጣሪ በጣም እናመሰግናለን። የወንድሙ ጂራን ሙዚቃ ልጋብዛችሁና እንሰነባበታለን። እህቴ ማለፊቲ በጣም ነው የማመሰግነው። በእውነት ቃላት የለኝም። እግዚአብሔር ይስጥልኝ። ወይ እንቀጥላለን። እሺ አለ እንመለሳለን። እሺ መስኪ አይ የክብር ስፖንሰሯ በጫማ ጉዳይ እኔን ኮንጎ ጫማ ስፖንሰር ያደረኳትና ማለት ጠቦኝ ፕሮግራሙ እስከሚያልቅ ድረስ ጠቦኝ ይሄው እግሬ ታጥፏል። እህት ወንድሞቼ በጣም ነው የማመሰግነው ሁላችሁንም ማለት ነው። እግዚአብሔር ይባርካችሁ። ሁልጊዜ እንደዚህ እንሰባሰብ፣ እንነጋገር። በእውነት በጣም አመሰግናለሁ።
እግዚአብሔር አምላክ ደግሞ አሁን በጤና ተቸግረው የሚኖሩ የአምባ ልጆች አሉ። እግዚአብሔር ይማራችሁ። በቃ በችግር ላይ ያላችሁ እግዚአብሔር ችግራችሁን እግዚአብሔር ይቅረፍላችሁ። እውነት ማለት በቃ ያው ሁሉም ነገር ያልፋልና የማያልፍ ነገር የለምና ታማችሁ ያላችሁ እግዚአብሔር ይማራችሁ። ብዙ ልጆች የታመሙ አሉ የአምባ ልጆች ያው የምንሰማውና እሱ ይድረስላችሁ ነው የምለው። ሌላ ምንም ምለው የለም። አሜን። እንደውም አስታወሽኝ በደንብ ማለፊቲ እውነት ነው። የታመሙትን ይማርልን፣ የታሰሩትን ያስፈታልን። እንደዚህ እንድንስቅ እንድንጫወት ያደርገን። አቤት ማን ልበል? እንዴት አመሻችሁ? አብርሽ ድምጽ በጣም ርቆ ነው። እሺ አብርሽ። አዎ የድምጽ ችግር የለውም። እሺ ደህና ነን አብርሽ። ሁላችሁም እንዴት አመሻችሁ? ማለፊያም እንኳን ለዚህ ኢንተርቪው በሰላም እንዲያገናኘን አመሰግናለሁ። እንትን አምባ ነው እንጂ ማውቃት ፐርሰናል ነገሯን እንደዚህ ግን ረጅም ዓመቴ ነው። ዛሬ ነው በደንብ የሰማሁሽና በጣም ትልቅ የሆነ እንትን አለሽ። እይታሽ ገርሞኛል። ብዙ ነገሮች ያለፍሽባቸው ህይወት ያቀረብሽበት እንትን መንገድ እንዴት እናገራለች እንዴ ማለት እና በጣም ትልቅ ሰው ነሽ። በጣም ደስ ብሎኛል። እንደዚህ አይነት እህት አለን እንዴ እና ሁሉም እንዳንቺ እንዲሆኑ እኛም እንዳንቺ እንድንሆን ትልቅ ምኞቴ ነው። እጅግ በጣም አመሰግናለሁ። ሸዋቄም ደግሞ ይህን ፕሮግራም በእውነት ሌላ ሜሴጅ ነው አሁን እንትን እያለኝ ያለው። በዚህ ልክ አንተዋወቅ እውነት ነው እና ታንኪው አመሰግናለሁ። ሰላም ነው አብርሽዬ፣ በጣም እናመሰግናለን። ይሄኛውን ሙዚቃ እስቲ እንስማና አገኘ ያደረሰኝ ጊዜ ላይ መልሰኝ እዛ ትዝታ ሲንጠኝ ሲበረታ ናፍቆት አጉል ያስመኘኛል ከህልሜ ባነኝ ያዘመን ላይ መንቀት ያጣፋጭ ልጅነት ስቆ ያልዘለቀ ሳናውቀው ጀምሮ ሳናውቀው ያለቀ ያን የህይወት ቅምሻ የህይወት ጨረፍታ አስረክቦት ሄደ ጊዜ ትዝታ የትዝታ መንገድ ይለያል ከሌላ ወደፊት ሲሄዱስ ወደ ኋላ የጉዞን አቅጣጫ እውነታውን ሽሮ መነሻው ዘንድሮ መዳረሻው ድሮ ለመመለስ ቢቻል ለአንዲት ቀን በታምር ሁሉም ሄዶ ዛሬን ጥሪ አድርጋት ነበር። በሞት የተለየና ትናንት አንድ ናቸው ሁለቱም ዳግመኛ የማናገኛቸው የትዝታ ጠባይ አይገባኝም ከቶ እንኳን አስደሳችሁ አይረሴው ገብቶ ግዴ
ራስን መጠበቅ የጀማመርኩበት በአይኔ ፍቅር ንዳድ የተቃጠልኩበት ስንት ያሳለፍኩበት የሚበላነት ሳየው አስለቀሰኝ ትምህርት ቤት መድኃኒዓለም የኔ የትና የት ጓደኞቼ በደረጃው መውጣት ወደ ኳስ ሜዳ እነ ገኒ እነ ሂሩት እነ ሰኔ እነ የትና የት ጓደኞቼ ወዴት ናችሁ? እንዴት ናችሁ? ወደ ይላወሳል ሳስታውሳችሁ መቼም አልረሳችሁ። እንደዚህ ይመስላል። በነገራችን ላይ ያው አምባ በማድረጋችን በጣም እድለኛ ነን። የምናወራው የምንለው ታሪክ አለን። ብዙ ጊዜ እነዚህ ነገሮች እንትን ይላሉ። ያው ልጅነት ስለሆነ ወደኋላ መመለስ ባንችልም ሙሉ ጎጃም እንዳለችው ትዝታ አፈር ብላ ብላለች እና ሙሉ ጎጃም የሆነ ነገር በይን እስቲ። ደህና መሻችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። እንዴት አመሻችሁ? በጣም አሪፍ ጊዜ ነበር። እውነት ለመናገር ማለፊያ በጣም ደስ የሚል ነገር ነው። እስካሁን ስንሰማ የቆየ ነውና እግዚአብሔር እድሜና ጤና ይስጥሽ። አሜን። ባለሽበት እግዚአብሔር ይጠብቅሽ የኔ እናት። አመሰግናለሁ ጎጅዬ። ለሀገር ሻፈር ያብቃሽ። ድረስ የሆነ ነገር በልስ። እኔ በቃ በጣም ነው የተደመምኩትኝ እየሰማችሁ ነበርና በጣም ነው ደስ ያለኝ። እውነቴን ነው የምልሽ ይሄ ወደ ትልቅ ሚዲያ የሚያድግ ይመስለኛል እና እዚህ ውስጥ ይሄኛውን ገጽ አናውቀውም። እኛ እዛ አብረን ማደጋችን መብላት መጠጣታችን ብቻ ነው የምናውቀው። ግን ከወጣም በኋላ ሌላ ኤክስፒሪየንስ አድርገናል እና ይሄ ነገር ለብዙ ሰዎች ማስተማሪያ ይሆናል ብዬ አስባለሁ እና ይህን ነገር በጣም ማጠንከራው ማለፊያ ስትል በጣም ነው ኤንፋሲስ የሰጠሁትኝ። መጠያየቅ፣ መነጋገር፣ መረዳዳት ዮሴ ጎልደን ነው እና ብዙ ሰዎችን ያነቃል። ብዙ ሰዎችን አላል ሰዎች አሉኝ እንዲሉ ያደርጋል። ብዙ ሰዎች አላል ወንድም እህት ሰው የሚናፍቃቸው እኮ አሉና ይሄን አክሰስ ያላገኙ አሉና በቃ ገዢ ሀሳብ ነው፣ ደስ የሚል ሀሳብ ነው። እኔ ወደ ኋላ ተመለስኩኝ። አጋጣሚ ደግሞ እኔ መድኃኒዓለም ነበር የተማርኩትና ይሄን ዘፈን ሰማ ሌላ ስሜት ነው የሚሰማኝ። ካምባ ውጪ ሆኖ ሌላ ድብልቅልቅ ውስጥ ነው የምገባውና በጣም ነው ደስ ያለኝ። እውነት ለመናገር ሁላችንም በዛ ልክ ብንሄድ አላደል አሁን ጥሩ አርአያ ናት ማለፊያ። በእውነት እኔ ሲጠሯት ሁላ የግቢ ልጆች አሜን ያምባ ልጆች እኔ ደስ ያማለፊት ነው የሚሏት ሁሉም እና ኦንላይን ላይ አንዳንድ ያገኛታለሁ ጆይን ታደርጋለች እኔ ጋር ምናና በጣም ደስ የሚል ሞራሏ፣ ኮንፊደንሷ ከምንም በላይ ንግግሯ ፍሎ አለው አላድ በውስጡ ትማርበታለህ። ቅድም አንተ እንዳልከው ሌሎችን ኢንስፓየር ታደርጋለች። ሌሎች ከዚህ ተነስተው ደግሞ አላደለ በሀሳብ ሰዎችን ማገዝ፣ ሰዎችን ማግኘት፣ ሰው መስጠት አላደለ ሰውነት ሲባል ሰብአዊነቱን ማሳየት አላደለ በሀሳብ ሰውን ማገዝ፣ ከሰዎች ጋር መነጋገር፣ ዳገቱን አላደለ ሜዳ ማድረግ ይቻላል በሀሳብና እሱን ነገር ነው ማለት የፈለኩትኝ። ግን ሁሉ ነገሩ ያምራል። ፕሊስ ቀጥልበትና ትልቅ ሆኖ ብናየው ብዙ ሰዎች የሚጋበዙበት ብዙ ሰዎች የሚማሩበት ከምንም በላይ ግን እኔ በዚህ አጋጣሚ አንድ ነገር መናገር ፈልገው እዚህ ላይ እጆቻችን ላይ ያሉ የኢትዮጵያ ሕፃናት አምባ ታሪኮችን በጠቅላላ ፎቶግራፍ ሊሆን ይችላል፣ ጽሁፎች ሊሆን ይችላሉ፣ መጽሔቶች ሊሆን ይችላሉ አፕሎድ መደረግ አለባቸው ብዬ አስባለሁ። ለህዝብ ተደራሽ መሆን አለባቸው ብዬ አስባለሁ። ሰዎች ጎግል ሲያደርጉ በቀላሉ ሊያገኟቸው የሚችሉ መሆን መቻል አለባቸው። ያ ያስተምራል። ዛሬ ዘመኑ ጥሩ ነው። ይሄ ቴክኖሎጂ የተረዱ ሰዎች አፕሎድ ማድረግ የሚችሉ ሰዎች እጃቸው ላይ ያሉ ዶክመንቶችን በጠቅላላ አፕሎድ
ያደርጉ ጎግል ላይ ቢቀመጥ ነገ ሌሎቹ ደግሞ ማስተማሪያ ይሆናል ብዬ አስባለሁ። ከኛ ባለፈ ሌሎቹ መማር ስላለባቸው እኛ ያገኘነውን ፍቅር፣ እኛ ያየነውን ተስፋ፣ እኛ የነበርንበትን ይሄ ኢኒኳሊቲ የኛ ይሹ አልነበረም። ሁላችንም እኩል ነን ብለን የምናስብ ሰዎች ነን ዛሬ ሀገራችን የተቸገረችበት ማለት ነው። እኛ ግን በዛን ዘመን ይሄን አንደርስታንድ እናደርግ ነበርና ኢትስ ናት ኢዚ። ግን ይሄንን ማድረግ ብንችል ደግሞ ሁላችንም ደስ ይለኛል። ስለተሰጠኝ ጊዜ ደግሞ እጅግ በጣም አድርጌ አመሰግናለሁ። ታንክ ዩ ሶ ማች። እሺ እስቲ የሆነ ነገር በል። ከመጀመሪያ ጀምሮ ነበርክና ያው ፕሮግራማችሁ በጣም ነው የሚያምረው፣ ደስ ይላል። በመሃል ላይ አልተከታተልኩትም ነበር። አሁን ግን ብዙ የረሳናቸው ልጆች ሁላ እንደዚች አይነት ልጅ እያስታወስን ብዙ ነገር በጎ መስራትን፣ መልካም ነገር ማድረግን፣ በደስታም በሐዘንም መገናኘቱን ምኑን እየተማርንበት ነው። በተግባር ደግሞ እንድንገባበት ከነሱ ትምህርት ወስደን ወደዛ ነገር ወደ መልካሙ ነገር ወደ መሰባሰብ ወደ መጠያየቅ የወደቁትን ወደ ማንሳት ምናምን ብንሄድ ደስ ይላል። በቃ ከነሱ ከእንደዛ አይነት ልጆች የምንማረው እንዲህ አይነት ነገር ነው እና በጣም ደስ ይላል። ፕሮግራሙ ቢሰፋ ቢጠነክር፣ ይሄ አንዳንድ ጊዜ ሁሉም በተን ብሎ ያለው ሰው በፕሮግራም አድርጎ ሰብሰብ ብሎ ደግሞ ለሐሳብ ቢቀያየር ደስ ይላል። ባንበታተን። በጣም አሪፍ ጨርሻለሁ። አመሰግናለሁ። እንደሽዬ ጎበዝ፣ አሪፍ ሐሳብ ነው ያነሳውና እውነት ነው። በነገራችን ላይ አንዱና ትልቁ ያለን ነገር ያው ድረስም እንደሚለው ሶሻል ካፒታሉ ነው ማለት እኛ ያለን መብዛታችን ነው። መብዛታችንን ግን ዝም ብለን በትነን የምንተወው ከሆነ ውጤት አያመጣም። ስለዚህ እንዳልከው ሰብሰብ ማለት ይኖርብናል የሚል ነገር አለኝ። አይ ቲንክ እንግዲህ ሁላችንም ስራ ይጠበቅብናል፣ እሱን ነገር ማድረግ አለብን። ከዛ ውጪ ያመለጣችሁ ሰዎች ካላችሁ ዩቲዩብ ላይ የዛሬ 2 ዓመት ማሚ የከፈትኩት ዩቲዩብ አለ። እሱ ላይ ጭኗለሁ፣ በዚሁ ስም ማለት ነው፣ በዚሁ የሰው አምባ በሚለው ስም እዛ ገብታችሁ ማየት ትችላላችሁ። የነ ሙሉ ጎጃምን የሃይሚን የበድሉን ማየት ትችላላችሁ። ከድረስ ጋር መሀል ላይ እንመለስና በደንብ አድርገን ደግሞ ህይወታችንን እንጨዋወታለንና እኔ ማምነው ምንድነው ሁላችንም የየራሳችን የሆነ እንትን አለን፣ ተስጦም አለን፣ እንደገና የመጣንበትና የምንሄድበትም መንገድ አለና እሱን ነገር ነው ማሳየት የምፈልገውና አይ ቲንክ የምትተባበሩኝ የምታግዙኝ በጣም ብዙ ናችሁ። እውነት በጣም ነው የምኮራባችሁ። በጣም ቴንኪው፣ እግዚአብሔር ይስጥልኝ። ትልቅ ሆነን ሰፍተን ደግሞ የበለጠ ለሌሎችም የምናበራ ሰዎች እንሆናለን የሚል ነገር ነው ያለኝ። እናመሰግናለን የሚባል ነገር ያለው ሰው መድረኩ ክፍት ነው። ይሄን ጊዜ ለሰጠን እግዚአብሔር ምስጋና እናቀርባለን። ማለፊቲ እህቴ በጣም እጅግ በጣም ነው የማመሰግነው። ተባረኪልኝ፣ እግዚአብሔር ይስጥልኝ እህቴ። ማን አለ የሚገባ ጊዜ ጥላሁን እህትሽ ናት? አይ እኔ አይደለችም። እሺ እስቲ አዲስ ሰው እኔ እንጃ እንግዲህ። እሺ ሐሳብ ያለው ሰው ካለ ክፍት ነው። ጥያቄ መጠየቅ የሚፈልግ ይጠየቅ። ግን በጣም ደስ የሚለው ነገር ግን እኔ ራሴ ምንድነው አንቶልድ ስቶሪ ነው የሚባለው እንደዛ ነው የሆነብኝና በጣም የሚገርም እንትን ያለሽ እውነት ማለፊትይና አይ ቲንክ እንትኑም ፕሮግራሙም ይሄን ነገር ማውጣት ስለሆነ በእርግጠኝነት በጣም ሁሉም ሰው ይደሰትበታል ብዬ ነው የማስበው። እኔ በራሴ ማለት ማለፊቲን ዛሬ እንደዚህ እንትን በማለት በቃ አዲስ ነው የሆነብኝና ምን አለ ቁጭ ብዬ በሰማው እያልኩ ነበር ማለት ከመጠየቅ ይልቅ ደግሞ በደንብ ብሰማ የሚል ነገር ነው ያለኝና ማለፊቲ እግዚአብሔር ይባርክሽ። በጣም ነው የማመሰግነው። በጣም ነው የማመሰግነው። እኔም እንግዳ ስላደረከኝ ሸዋቄ እጅግ አድርጌ አመሰግናለሁ። እሺ በጣም ያው ይሄ
እንትኑ ፕሮግራሙ የወረት እንዳይሆን እንዲቀጥል በፍጹም አይሆንም። በዚህ እሺ ብዬ መልእክቴን አስተላልፋለሁ። እና ጎጄ የምትይው ነገር የለም እንዴ? ስለ ጎጃም አንድ ነገር ጣል አድርጊልና። ምን ልበልሽ? እነ ማዘርዛ ናቸው እንዴ አሁን የሚያውቁት? ጎጄ አንቺ ነሽ ያገናኘሻት፣ እሱን ነግራን ነበርና። ሄሎ እስኪ ትንሽ ነገር አይሰማም? ይሰማል። ሄሎ ይሰማል። ጎጄ ይሰማል። ሄሎ ይሰማል። ይሰማል። ቤተሰብ አሁንም እዛ ነው እንዴ ያሉት? ማለፊያ? አዎ እዛው ናቸው። እዛው ናቸው። እነዚህ ሰዎች ንገሪን እስኪ ሙሉ ጎጃም እንዴት ነበር ያገናኘሻል? ኧረ የሚገርም ነው። እኔ እኮ በዚህ ደረጃ እንደው ማሰቧ እኔ ራሱ እኮ እኛ ቤት ስትመጣ ምናምን አስታውሳለሁ፣ እዛም ሰዓት አስታውሳለሁ። ግን በዚህ ደረጃ እኔ ረስቸው ነበር። የሚገርም ነገር እሷ ስታነሳው ነው አሁን ራሱ ያስታወስኩት። የልጅነት መልኳን አረሳውም። እዛ ትንሽ ነገር በይ። እሷ ናት በደንብ የምታስታውሰው አይደል? ማለፊያ እሷ ረስተዋለች። በእርግጥ ያው ቤተሰቦቿን ስለምታውቅ ረስተዋለች። እኛ ቤት መተሽ ራሱ ማደርሽ ምናምን ሁላ እኮ አስታውሳለሁ። እኛ ቤት በእንግድነት መምጣትሽን የልጅነትሽ መልክሽን ሁላ አስታውሰዋለሁ እኮ እኔ። አሁን እንደውም የሚገርምሽ ነገር አሁን እውነት ለመናገር አምባ ሚካኤልም የሆነ ጊዜ ሄደን አብረን ፎቶ የተነሳ ነው ካለፈ በኋላ ሳይው አብረን ምናምን ፎቶ የተነሳ ነው አለና በዛ ደረጃ እኔ የልጅነት መልክሽን ስለማስታውሰው አሁን እንዲኮንሽ ግን በጣም ተለውጠሽብኝ ነበር። አሁን 45ኛው ላይ ራሱ አይቼሻለሁ፣ ግን ማለፊያ መሆንሽን በተአምር እግዚአብሔር በሚያውቀው በጣም ነው የተለወጥሽብኝ። ከተያየንም ብዙ ጊዜ ስለሆነው የዛኔ በጣም ብዙ አሁን ነው እንደዚህ በጣም ግርግርም ስለነበር ምናምን ተገናኝተንም አላወራንም እና ግን ሆነም ቀረም እንደው የእናቴንም ስም ራሱ እስካሁን አለመርሳትሽ ግርም ብሎኛል ማስታወስሽ እና እኔም አመሰግንሻለሁ። ለማንኛውም ምንም አይደለም። አንቺንም ብቻ ሳይሆን እኮ ነግርሻለሁ በአንቺ አምላክም እሌኒ መልሰው የምትባል ራሱ አለሽ ካወቅሻት ሃይስኩል ገብታ ካይሻት እነሱ እኛ ጋር አበባ ጥላውን የሚል እስቲ ያስገባልኝ። እህቴ ናት መሰለኝ ሸዋቂ። እሺ ሁሉንም ነው ያገናኘሽው። ብዙዎቹን አገናኝተሻል። ለምን እንደሆነ ታውቂያለሽ? ቤትሽ ያንቺ ቤት መንገድ ዳር ነው ገበያው ጋር። አዎ ለዛ ነው ልኬላታለሁ። ግቢ አበባ። ኦኬ ያው ገብታለች። ወጣች ተመልሳ ወጣች። አበባ ግቢ። ቤቱ ክፍት ነው። ይግቡ ብለን አበባ የለችም መሰለኝ። እሺ ስትመጣ እናስገባታለን። ያዋለች ግቢ አበባ። እንኳን ደህና መጣሽ አበባ። እንኳን ደህና ቆያችሁኝ። እሺ ያው እህትሽ ፊት ለፊት አለችልሽ። አዎ ማለፊያ ፊት ለፊትሽ አለችልሽና አውሪያት እስቲ የምትያት ነገር ካለ። ሄሎ። አቤት። ብናልፍ እንዴት ዋልሽ? አለሁልሽ። ሰላም አለን። ስደውልሽ አታነሽም ነበር። ደወልሽልኝና ያው እዚህ ደግሞ ፕሮግራም ስለነበረኝ ከአብሮ አደጎቼ ጋር ያው ያለውን ነገር ታውቂያለሽ። ያምባ ልጅ ሳገኝ መስሚያዬ ጥጥ እንደሆነ እውነት ነው እኮ እኔም ብዬ ነው ተጠራጥሬ ያለው። እና የምትይው ነገር ካለ ያመሰገንሻትና
ልጅሽን እንትን ያለችልሽ እሷ ነች አይደል? ማለፊ አዎ በጣም እናመሰግናለን። በጣም ጥሩ ባህሪ ነው ማለት በቃ የሰው ልጅ ሊኖረው የሚገባ ይሄን ያህል ኃላፊነት ወስደሽ የእሷን ልጅ እዚህ ስላደረሽ በጣም ነው የምናመሰግንሽ፣ በጣም ነው የምናከብርሽ። እና ምትያት ነገር ካለ በያት። ምላት ነገር የኔ ውድ እህት እድሜና ጤና ይስጥልኝ፣ ኑሪልኝ ከነ ልጅሽ። እና ያው አስተዳደጋችን ትንሽ እሷ ያው ከእናንተ ጋር ያደገች፣ እኔ ደግሞ ከእናቴ ጋር ያደግኩኝ። ደስ በሚል ሁኔታ ነው የተገናኘ ነው። በቃ ያው ፍቅራችን እንግዲህ እኔም ለሷ እሷም ለኔ ያለ ነው። እጅግ በጣም ወዳት እህቴ ናት። እኔም እንደዛው ያው እኔ እሷን ብዬ ነው እዚህ የመጣሁና ያው እኔም በአጋጣሚ ትዳሬም እዚህ የመሰረትኩትኝ እሷን ብዬ ነው እዚህ የመጣሁት። ደስ በሚል ሁኔታ ያው አከለ ለጥሩ ደረጃ ድርሼ ልጇም ደርሳልኝ እሷም ደግሞ ተደስታ ከልጇ ጋር አብረው ይኖራሉ ማለት ነው። አዎ በጣም ትልቅ ሰው ነሽ እውነት። ምክንያቱም ይሄ ሁሉ ጊዜ በጣም ቻሌንጅ ነው፣ ረጅም ነው። እያንዳንዱን ቀን ስንወስደው ደግሞ በጣም አስቸጋሪ ነው እና ኃላፊነት ደግሞ በጣም ከባድ ነው። በዛ ላይ ደግሞ እንደገና ሴት ልጅ ናትና በዚህ ደረጃ ግን አሁን እናትየዋ የምትኮራባትና ከራሷም አልፋ እናቷን የምታግዝበትና ጥሩ እንድትሆንላት የምታደርግበትን መንገድ ቅድም ነግራናለችና ስላንቺም በደንብ አውርታለናለች። ያው ይሄ ያንቺ ውጤት ነውና በድጋሚ በጣም እናመሰግናለን እህታችን። ማለፊት አውሪያት። በቃ ያው ሁሌ ነው የምላትኝ እህቴ በጣም ነው የምወድሽ፣ ያው ብድርሽን ለመክፈል ያብቃኝ ነው የምለው። በቃ ልጆችሽ ደግሞ አድገው ደግሞ አሁን ያሉት ደግሞ ልጆች ደግሞ አድገው እነሱም ደግሞ ጥሩ ደረጃ እንዲደርሱልሽ ምኞቴ ነው እና በጣም ነው የምወድሽ የእናቴ ልጅ። እውነት ነው የኔ ውደት። የኔ ያህል ብዙም ላንቺ የሚገባሽ ነሽ ማለት የእናት ልጅ እንደዚህ በቀላሉ እንትን አይልም። አንቺ ለኔ እኔ ላንቺ አንቺም ለኔ ልጆች ያለሻቸው ሁሉ ነገራቸው በጎደለ የምትሞይልኝ እህቴ እንዴ በጣም ከምለው በላይም ሆነሽልኛል። ወደፊትም ሆንልሻለሁ፣ ተወኝልኛለሽ። እድሜና ጤና ይስጠን የኔ እናት፣ ኑሪልኝ ዘላለም፣ ደስታሽን ያሳየኝ። ልጅሽ ደግሞ አከለም በቃ ጥሩ ደረጃ ጥሩ ህይወት ኖራ ማለት አሁንም ባለችበት ሁኔታ አግብታ ወልዳ ደስ በሚል ሁኔታ እንድትኖሪ እድሜሽን ቀሪ ዘመናችን በደስታ እናሳልፍ። እኔና አንቺ እንግዲህ ከዚህ በኋላ እህቴ ምናምን ተባብለን ደስ በሚል እድሜ እንድንኖር ነው እኔ ምኞቴ። እድሜና ጤና ይስጥሽ እህቴ፣ ኑሪልኝ እንዴ ከሚገባው በላይ ይሆንሽልኝም ተወኝልኛለሽ። እኔም በቃ ምንም ይሄን ያህል ምንም አይደለም እናቴ፣ እኔ ውዴት ኑሪልኝ ለዘላለም። እድሜ ከጤና ያድልሽ። ጓደኞችሽ ደግሞ እግዚአብሔር እድሜና ጤና ይስጣችሁ፣ ፍቅራችሁን አያጉለው። በአንድ ላይ ኑሩ፣ በአንድ ላይ ጃጁ አርጁ ነበር ብላችሁ እንዳባታችሁ ታሪካችሁን አውሩ። አሜን አሜን። በጣም ደስ የሚል እውነት። እኔ አንዳንዴ እንትናችሁን ቲክቶካችሁን ሳይ ደስ ይለኛል። ኦኬ በጣም ደስ ይላል እንትናችሁ የቤተሰብ ግንኙነታችሁና የሚገርም ነው። ሁሉም ሰው በእርግጠኝነት ተመስጧልና ይሄ ደግሞ መታደል ነው እና በጣም እናመሰግናለን። አበባ ማለፊቲ አቤት አውራትስ? አይ በቃ ምንም ያው ሁሌም ስለምንገናኝ ሸዋቄ በዚህ ምንም የምላት ነገር የለም። ያው እናንተን ያገናኘችኝ ደግሞ የትዬ ጉዳይ ልጅ ደግሞ አለችልሽ። እሷን ደግሞ አውሪያት፣ ሙሉ ጎጃም ትባላለች ያማኔሏ። አስታወሻት? ያው የመጀመሪያ ፍንጭ የሰጠችን። አዎ በጣም እውነት ማከብራት መወዳት ምንም በአካል አንዴ አይቻታለሁ። ያው እንደመጣች ጊዜ ስላንቺም ፍንጭና አንቺን እንድናገኝ የረዳችን ልጅ እሷ ልጅ ናት። እውነት
ድምጽሽን ብሰማው ደስ ይለኛል። በጣም እውነት በጣም ማከብርሽ ልጅ ነሽ። አሁን ልጅ አትባይም፣ ያው ትልቅ ልጅ ነሽ ሆነሻል ማለት ነው። እንዴት አመሸሽ? ሰላም እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን። ያው ተግባብተን እግዚአብሔር ይመስገን። እንዴት ሰንብተሻል? ደህና ነኝ እግዚአብሔር ይመስገን። ሙሉ ጎጃም እንዴት ነሽ? ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። ደህና ነኝ እግዚአብሔር ይመስገን። በጣም ደህና ነን እኛ ሁሉ ሰላም እግዚአብሔር ይመስገን። ደህና ነን ይሁን። ሁሉ ቤተሰብ ሰላም ናችሁ? ደህና ነን እግዚአብሔር ይመስገን። አንቺ ደህና ነሽ? እንዴት ነሽ? ቤተሰብ ሁሉ ሰላም ነው እግዚአብሔር ይመስገን። እኛ ስለተገናኘን ደስ ብሎኛል። አቤ እኔም ደስ ብሎኛል። እኔም ስላዳመጥኩሽ እውነት የመጀመሪያ ፈርቀዳጇ እህቴን እንዳገኝ የእህቴን በር የከፈትሽልኝ አንቺ ነሽ። በጣም ነው የማመሰግንሽ። እውነት አግኝቼ እስከማመሰግንሽ ሁሌ ውስጤ ነበርሽ። እውነት ደስ ብሎኛል ስላገኘሁ። አበባ ባለሽበት ሰላም። እንግዲህ አቤት ማለፊት ጠፍታባችሁ ማለት ነው። በጣም ቢመሽም ትንሽ ላስቸግርሽና ማለፊት ጠፍታባችሁ እስክታገኙት የነበረው ነገር ምን ነበረ? ቤት ውስጥ ማለት አበባ አቤት ሰማሽኝ? ማለፊት ረጅም ጊዜ እናንተ ጋር ትመጣም ነበረ፣ ጠፍታባችሁ ነበረ። አዎ ለ10 ዓመት አልተገናኘንም በሚገርም ሁኔታ። እንዴት ነበር ለ10 ዓመት እኛ እናቴ ሁኔታው መጀመሪያ እኔ ነበርኩ የተፈለኩትኝ። እኔ ያኔ ትልቅ ስለነበርኩ ትልቅ ስለ እሷ የ7 ዓመት እኔ ደግሞ የ10 ዓመት ነኝ። የ7 ዓመት ብቻ አላቅም፣ ለ7 ዓመት አለች፣ የ5 ዓመት ምናምን ናት እሷ። እና እኔ ስፈልግ እኔ ግን ነፍስ ስለማቅ የሆነ ደበቁኝ ማለት ነው ቤተሰብ። እናቴ ደበቀችኝ። ከዛ በቃ ትልቋን እንትን ስላለች ትንሿን የሚወስዷት አልመሰላትም እናቴ። ከዛ እናቴን እንትን ብለው በሌሊት መጥተው አፍነው ምናምን በቃ ይዘዋት ሄዱ ማለት ነው። ከዛ እናቴ ለ10 ዓመት ሙሉ በቃ በሷ ነው ስሟን እየጠራች ነበር የምታለቅሰው። በጣም ታለቅሳለች። በህይወት ያለችም አይመስልም ነበረ። ከዛ አጋጣሚ ሙሉ ጎጃም እንደዚህ የሚባል ወሬ ተሰማና ሙሉ ጎጃም የምትባል ማለት ሙሉ ጎጃም የአባቷ ስም እርግጥ ማን ብቻ አላውቅም፣ እንዲህ የምትባል ልጅ አለች የሄደች እሷም እንዳንቺ ልጅ ምናምን ተብላ ትጠየቃለች። ከዛ ሄዳ እናቴ ስትጠይቅ አይ እሷማ መታለች ተባለ። እንዲህ የምትባል ሲባል እንዲህ አለች በህይወት አለች የኔ ልጅ ስትል አዎ አለች። በጣም በቃ በህይወቷ ማትረሳው ቀን ያቺ ናት እናቴ ከደስታዋ ብዛት እንዴት ሆና እንደመጣችና ከዛ በኋላ በቃ መንገዱን የከፈተችልን ሙሉ ጎጃም ናት። ደስ ይላል ማለት የማለፊት ቲም ታሪክ በጣም የሚመስጥ ነው። ከመጀመሪያ እስከ መጨረሻው ያለፈችበትም ህይወት እንደዛው እና እኔ ቃላት የለኝም። በጣም ነው ደስ ያለኝ ይሄን ታሪክ በመስማቴና ቴንኪው አንቺም አበባ። እህት ወንድሞች የምትጠይቁት የምታወሩት ነገር ካለ እንከፍት ነው። ማለፊቲን በጣም አቆይተናታል። በጣም ቴንኪው እህቴ። የምታወሩት ነገር ካለ ግን እድል ልስጣችሁና እንዝጋ። እሺ፣ በጣም እናመሰግናለን አበባ እህታችን። ሁኚ እዚሁ መሆን ትችያለሽ፣ ችግር የለም። እሺ፣ አመሰግናለሁ። ሰላሙን ይስጣችሁ፣ እድሜና ጤና ይስጣችሁ። ተዋደዱ፣ ተፋቀሩ። በጣም ነው የማመሰግነው። ደህና ደሩ። አሜን። ሰላም ደሪ። እሺ እናት፣ እናመሰግናለን። አሜን። ደህና ደሪ። አሜን። ከፍት ነው አሁን፣ አውሩ ትችላላችሁ። አሜን። ጊዜን አስቀርቶ
ጊዜ በድጋሚ የምታዳምጡት ዩቲዩብ ላይ ጭኗለሁ። ነገ ወይ ከነገ ወዲያ አስተካክዬ ጭኗለሁ ዩቲዩብ ላይ። እዛ ላይ መስማት ትችላላችሁ። በዚሁ ስም ማለት ነው፣ የሰው አምባ በሚለው ስም ዩቲዩብ አለኝ። ወደ 2000 አካባቢ እንትን ሰብስክራይብ ያለው። አዎ፣ በዛው ሰብስክራይብ እያደረጉ ጎበዝ። አዎ፣ ሰይ ሙሉ ጎጃ። አዎ፣ በዛው ሰብስክራይብ እያደረጋችሁ ታሪኮቻችንን እዛ ላይ እናስቀምጣለን። ቲክቶክ ላይ ፎሎ ተደራረጉ። ዋናው እሱ ጎበዝ ማለት በይልኝ ንገሪ። ፎሎ ተደራረጉ። መግባት የሚፈልጉ አሁን ገነት እንትን ላይ ቲክቶክ እና ፌስቡክ ላይ የኛ ልጅ የሆነች ሮቶ የምታከፋፍል ልጅ አለች እና ስልክ ቁጥሯ እዛ ላይ አለ። የሚገዛ ሰው ምናምን ሲኖር ማገዝ እንልመድ፣ መረጃ እንለዋወጥ። ከዛ ውጪ አንዱ ዓላማ የዚህ ፕሮግራም ይሄም ነው፣ የሚሰሩ ልጆችን ኮኔክት ማድረግ፣ ገበያውን አብረን እየተጋገዝን እንትን እንድንል ነውና ስለነበረን ጊዜ በጣም አመሰግናለሁ። ሁላችሁም ቴንኪው ስለነበረን ጊዜ። ሰላም ደሩ። ቴንኪው ማለፊት እናመሰግናለን፣ በጣም እናመሰግናለን። ሸዋቄም ፕሮግራም ስላረከኝ እግዚአብሔር ይስጥልኝ። ያው እኔ ነኝ ማመስገን ያለብኝ ማለፊት፣ እኔ ነኝ ማመስገን ያለብኝ ማለፊት። እሺ፣ በጣም ነው የማመሰግነው። እውነት እናመሰግናለን ሁላችንም።